ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ ኃይሎች ወደ አዲስ አበባ ይሄዳሉ በሚል ስጋት በናዝሬት አቅራቢያ ባለችው ጉራጃ ማርያም በተባለ አካባቢ ከፍተኛ ቁጥር ያለው የመከላከያ ሰራዊት ማስፈራቸው ተገለጸ። ሰሞኑን እንደተሰማው ከሆነ በሸገር ከተማ ዙሪያ ባሉ አንዳንድ አካባቢዎች ምሽግ በመቆፈር ላይ እንዳለም ተመልክቷል። የፋኖ ግስጋሴን የሰጋው የአብይ አህመድ አገዛዝ በተለያየ ደረጃ ህብረተሰቡንም እያስታጠቀ እንዳለ ነው መረጃዎች የሚያመለክቱት። ማንኛውም እድሜው መሳሪያ ለመሸከም የደረሰ በሙሉ የሚሊሻ ስልጠናና መሳሪያን ጨምሮ የተለያዩ ወታደራዊ ስልጠናዎች እንዲወስድ እየተደረገ እንዳለም ከደረሰን መረጃ ለማወቅ ተችሏል። ይህን ጨምሮ ሌሎች መረጃዎችን የምናነሳበትና በበርካታ አጀንዳዎች ላይ የምንወያይበትን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። እኔ መሳይ መኮንንና ገለታው ዘለቀ አብረናችሁ እንቆያለን። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አደርክ? እንዴት አለ ገለታው? እንግዲህ ዛሬ ተገናኝተናል። እንግዲህ ያሉትን መረጃዎች ሰብስበን ነው የተገናኘነው። በቅድሚያ ቀደም ሲል ያነሳሁትን መረጃ እንደው በተወሰነ ደረጃ ሀሳብ ሰተንበት ወደ ሌሎቹ ርዕሰ ጉዳዮች እንሄዳለን። ገለታው እንግዲህ የአብይ አህመድ አገዛዝ ከፍተኛ ስጋት ውስጥ ነው ያለው። ሰሞኑንም ስናነሳ እንደነበረው በጦርነት ፋኖን እንደማይረታ እንደማያሸንፍ ተገንዝቦት አሁን በከፍተኛ መጠን ገንዘብ አትሞ ወረቀት ይዞ የብር ወረቀት ማለት ይቻላል ዋጋ የሌለው ገንዘብ ይዞ የፋኖ ኃይሎችን በተለይ መሪዎቹን ጠቁሞ ላስያዘም እርምጃ እንዲወሰድባቸው ላደረገ ከ3 ሚሊዮን ብር ጀምሮ ሽልማት ሰጣለው የሚል ነገር ማንሳቱ ነው በውስጥ ለውስጥ እየሰማ ነው። ከዚህ በተጨማሪም የአብይ አህመድ ጀነራሎች በዱባይና በአዲስ አበባ ሆነው እንደዚሁ ለፋኖ አመራሮች ለአንዳንዶቹ ስልክ ያገኙትን በሙሉ በመደወል በተለያዩ መደለያዎች ትግሉን እንዲያቆሙ ከፍተኛ የሆነ የድለላ ስራ እየሰሩ እንዳለም እንደዚሁ ሰሞኑንም አንስተናል። አሁን የሰማነውና ዛሬ ከወደ አዳማ ናዝሬት አካባቢ የደረሰን መረጃ የሚያመለክተው በአቅራቢያ ባለች በጉራጃ ማርያም በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት እየሰፈረ ይገኛል። በወለንጭቲ አቅጣጫም እንደዚሁ የመከላከያ ሰራዊት እየተጓዘ እንዳለም ተሰምቷል። በዋናነት የተሰጋው ፋኖ ሰብሮ አዳማ ናዝሬትን ከዛም ወደ አዲስ አበባ ይገሰግሳል የሚል ስጋት እንዳለበት ነው የተሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሀል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለ ነው የሰማነው። ገለታው ይህ ምንን ያመለክታል? እንደው ባጭሩ ርዕሰ ጉዳይ ተመልክተን ወደ ሌሎቹ እንሄዳለን። ትናንትና የአንተንና የወንድም መስፍንን ውይይት አንስታችሁ መንግስት ወደቀ ስንል የታለ ወደቀው ይላሉ ሲል ነበር መስፍን እና ሳይንሳዊ የሆነ የአንድ የመንግስት ምንድነው የውዳቄ መንግስት የሚባለው ሳይንሳዊ መተንተኛ ዘዴዎች አሉ ብሎ ሲያነሳ ነበርና እውነት ነው። ያ ነው አሁን ኢትዮጵያ ውስጥ አብይ አህመድ እንደተነሳ ነው የአብይ አህመድ ስርዓት እንደተነሳ ነው የወደቀው መሳይ እንደተነሳ። ይሄ ብዙ ጊዜ መነሻቸው ያላማረ መንግስታት ወዲያው ነው የሚወድቁት። ከወደቁ በኋላ ዝም ብሎ እየተንገዳገዱ እኮ ይነዳሉ። እሱ ይኖራል እንግዲህ አንድ ጊዜ የሆነ ማዕከላዊ መንግስቱን የሚቆጣጠር ኃይል እስኪመጣ ድረስ እየተንገዳገዱ ብዙ ጊዜ እንደምንለው አንተና እኔ መሳይ ዕቃ እየሰበሩ ሊነዱ ይችላሉ። እና ያ መንግስት አለ ማለት አይቻልም። መንግስት አለ ትልቁ ሞኖፖሊ ኦፍ ፓወር የሚባለው ነው። በቃ አንዱ ትልቁ መለኪያ ተቆጣጥሯል ወይ ነው። ቢያንስ ጥሩ ዲክታተር መሆን እኮ አንድ ነገር እኮ ነው። አብይ ያንን መሆን አልቻለም። ስለዚህ አሁን የሚያደርጋቸው እንቅስቃሴዎች በሙሉ የድንጋጤ ናቸው። ምሽጉ ብቻ አይደለም መድረኩን የሞላው ንግግር ሁሉ በኋላ የምናነሳው የዳንኤል ክብረት ንግግር በሙሉ የድንጋጤዎች ናቸው። መንግስት ስለተደናገጠ አንድ ጊዜ ሰዎችን ይበትናል፣ በየቦታው ሄዱ ይላል። ሌላ ጊዜ ደግሞ ስለዚህ ትርክት አውሩ ይላል። ሌላ ጊዜ ደግሞ ምሽግ ቆፍሩልኝ ይላል። እና በሁለት አጣብቂኝ እንትን ውስጥ ነው ያለው መሳይ። ይሄ መንግስት ሊያሸንፍ የሚችልባቸው ቢያንስ ሁለት እንትኖች አሉ። አንዱ ዴሞክራሲያዊ መሆን ነው። ራሱን አሁን ዴሞክራሲያዊ አድርጎ መምጣት ይችላል ወይ ነው የሚያሸንፈው። እኮ እንደዛ ሲሆን አይደለም ህዝብን እኮ ማሸነፍ ሲችል ነው። ይሄ መንግስት ራሱን ጠፍጥፎ ሰርቶ እንደገና የብልጽግና ዴሞክራሲያዊ የመሆን እድል ከዜሮ በታች ነው እንደምታውቀው። ሁለተኛው የኢኮኖሚ ጉዳይ። ይሄ ምንድነው እነዚህ ዲቨሎፕመንታል ስቴት የሚባሉት ወይም ደግሞ የልማታዊ መንግስት መሆን ማለት ነው። ልማታዊ መንግስታት ብዙ ጊዜ ህዝብን ከድህነቱ ስለሚያላቀቁት ሌሎች መብቶቹን ተወት ያደርግና ለጊዜው ይዘናጋል።
እንደሚታወቀው የዚህ የመጽሐፍ የማንበብ ወዘተርፈ ይዘናጋል። አብይ እኮ ልማታዊ መንግስትም አይደለም መሰለኝ። የብራችንን ውድቀት መቼ ነው ማቆሚያው? ሊያቆመው ይችላል ይሄ ሰው? የኑሮ ችግሩን ሊያቆመው ይችላል? የሥራ አጥን ቁጥር ሊያቆመው ይችላል? እና ኢኮኖሚው ላይመለስ ለብልጽግና ዘመን ላይመለስ ቁልቁል ይሄዳል። ስለዚህ እነዚህ ሁለት ጉዳዮች እነዚህ የዲሞክራሲ ጉዳይ የጸጥታ ጉዳይና የኢኮኖሚ ጉዳይ ሊያሻሽላቸው ስለማይችል ምሽግ ነው እንግዲህ ያው እስካለን ድረስ ምንድነው አንድ ሰው ራሴን የተከላከልኩኝ ልሙት አይነት ነው የወሰደው እና የድንጋጤ የፍርሃት ውጤት ነው መሳይ። እንግዲህ ገለታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደ ኋላ ላይ የምናነሳዋለን፣ አሁን የተበታተነ ኃይል ነው እሱን የመለቃቀም ስራ ነው የሚለውን ሁሉ ጊዜ በብርሃኑ ጁላ አንደበት የሚወጣው አሁን ደግሞ በፌደራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ነው ያለው፣ እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱን ምን መጣበታለን? እሱ ሰውዬ በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛዋ ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለእኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው። ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ፣ 2 ዓመት አለፈ። ነገር ግን ፋኖ እየተባዛ ዓላማው እየተበራከተ ከአማራ ህዝብ በተጨማሪ ሌላው የኢትዮጵያ ህዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጀነራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነቱ ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረአበሮች ነበሩ። በእነሱ የሚገኝ ድል አሰፍስፈው ሲጠብቁ ምንም ነገር የለም። እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጤ ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ ኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄ ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም፣ እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገርነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ህዝብ የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ህዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚሁ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች። በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጪ። ገለታው እኔ ቲንክ የዚህ የፋኖ ጉዳይ መቼም ብዙ ጊዜ ማንስተን ይሆናል። ፋኖነት ማለት የአማራ ንቅናቄ መንፈስ ነው፣ ድርጅት አይደለም። 5 ሆነው 7 ሆነው ማዕከላዊ ኮሚቴ አቋቁመው ስሙን ማን እንበለው ፋኖ እንበለው ከዛ በኋላ አባላትን እንሰብስብ የሚባል ትግል አይደለም። ፋኖነት እንደ ስፒሪት ነው፣ መንፈስ ነው። እዚህ ማሳቹሴትስ የኛ አካባቢ ታርጋ የእናንተም እንደሆነ አላውቅም መሳይ የኛ የሚለው the spirit of America ነው የሚለው የአሜሪካ መንፈስ ነን ይላሉ እንትኖች ማሳቹሴትስ ሰዎች። እና ይሄ ፋኖነት የአማራ ህዝብ መንፈስ ነው። ይሄ ትግል ትጥቅ ትግል ብቻም አይደለም፣ በመሰረቱ ሁለገብ ነው፣ ዘርፈ ብዙ ትግል ነው። አማራ በቻለው ሁሉ እየታገለው ነው ያለው።
የሚቆም ትግል አይደለም፣ የህልውና ጥያቄ ነው። የአማራ የፋኖነት ልቡ ያለው የሆነ ድርጅት ላይ የሆነ አንድ አካል ላይ ሳይሆን የሆነ አታጋይ ላይ ሳይሆን በነፃነት በምድሬ ውስጥ መኖር አለብኝ የሚል በጣም መራራና አስገራሚ ጥያቄ ነው መሳይ። ያ ህዝብ ብዙ ዋጋ እንዳልከፈለ በዛች ምድር ላይ ተዘዋውሮ መኖር እንኳን የማይችልበት ነግዶ መውጣት የማይችልበት እንደውም በብሔር ጥያቄ ብዙ ጊዜ ይከሰስ ነበር አይደለም። አማራ የብሔር ጥያቄ ያለ አማራ ነው ተመችቶት የነበረው ነው አለልኝ ሲሉ ምናምን የነበረው ዛሬ የህልውና ጥያቄ አለኝ ያለ ህዝብ ነው። እና የዚህ ህዝብ ጥያቄ እንደዚህ ተወሰነ ማስረሻ የሚባል ሰው ማርክ ያለውኝ 15 ሰው ከዚህ ያገኘው ምናምን ብሎ አማራ ህዝብ ጥያቄ ያለቀለት የሚል ነገር ለዚህ አይነት ትንታኔ እንዴት ሰነፍ ነው፣ እንዴት ደካማ ነው። ይሄንን ይዞ ሊያሸንፍ አይችልም። የአማራ ህዝብ ጥያቄ መሰረታዊ ሆኑ መልሶች እስኪገኙ ድረስ መቀጠሉ አይቀርም። ይሄ ሰው ከሆነ ማስረሻ ሰጠ ያነሳ ነበር መሳይ ደጋግሜ ሳየው ያስገርመኛል በጣም። አንድ ሰው ትጥቅ ላይ እንኳን እንደው ለደንቡ እንኳን ለህዝብ ሲታገል የነበረ ሰው ከሆነ ይሄ ሰው ሲታገል ሲታኮስ በሉ እያለ ሲቀሰቅስ የነበረ ሰው ብዙ ሰው አልቋል አይደለም። እና እነዚህ ያለቁ አማሮች ፍትህ እንኳን አይጠይቅም። ሄዶ አረጋ ከበደ ቢሮ ሲፈራረም የሽግግር ፍትህ የሚባል ነገር አለ አይደለም። ሁለት ታጣቂዎች ሲፈራረሙ የሽግግር ፍትህ የሚባል ትራንዚሽናል ጀስቲስ የሚባለው ማለት ነው። ሸጦት እኮ ነው ሄደው እንዳስቆሩት ይሁዳ መሰለኝ። ችግር የለም የአስተማሪዎችም ወደ ስራቸው እንዲመለሱ እናደርጋለን ብሎ ቢሮ ውስጥ የሄደ ያስቆሩት ይሁዳ አይነት ሰው ወይ በአማራ ትግል ውስጥ ማለት ነው። እንደው ገለታው ስለዚህ ሰው ሁሌ ማንሳቱም ተገቢ አይደለም። አንደኛውን አጀንዳውን ሁሉ ጊዜ ያነሱ መድረክ ላይ ማቆየቱም የሚጠቅም አይደለም። እንደ ኪሳራ አድርገን ልንወስደው እንችላለን። ግን አንድ ሌሎች በዚህ አይነት ስሜት ውስጥ ያሉ ሰዎችም ካሉ ሰሞኑን ከአርበኛ አስረስ ጋርም በደንብ አድርጎ የገለጸው ነገር አለ። ይሄ ግለሰብ ምንድነው ምክንያቱ ለምንድነው ተብሎ የሰጠው መግለጫ በራሱ እንዴት የአማራን ህዝብ ለማሳመን የሚችልበትን ነገር እንዴት ጠፍቶት ነው ወይ? ከምን አንጻር አየው ነው? አንደኛ የብሔርን የአማራን ህዝብ ጠላት አድርጎ ተቋማዊ በሆነ መልኩ ትልቅ አደጋ ይዞ የመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ግን በዘመኑ ያንን ተቋማዊ ያደረገው እንጂ እንደ ሰይፍ አልተጠቀመውም። እንደ ሰይፍ ተጠቅሞ የአማራን ህዝብ እያረደ ያለው ብልጽግና ነው። ብልጽግና ነው የአማራን ህዝብ ቤተክርስቲያን እንደገባች ድመት በየቦታው እያሳደደ ያለው። ያንን ተማን ጋር ያረፍከው ወይ ሌላ ጋር እንኳን አርፈ ቢሆን አማራን ከማያርድ አማራን ከገነባት አዲስ አበባ አትገባም ከሚል ከዛ ሰፈር ገብተ ተቀላቅለ እንዴት ነው ከቲፒኤልኤፍ ጋር መስራት ስለማንፈልግ ነው የመጣ ነው ብለ እንዴት ትናገራለህ? ምን አይነት ድንቁርና ነው? ምን አይነት እውነት ለመናገር ምክንያቱ በራሱ የበለጠ ይሄ ሰውዬ ምንድነው እንደው በእውነት አእምሮ በትክክል ፕሮሰስ ያደርጋል ወይ ይሰራል ወይ? ብልጽግና ጋር ከሆነ ሄደው የበለጠ አራጅ የበለጠ ለአማራ ህዝብ ሰቀቀን የበለጠ ለአማራ ህዝብ ምድሩን ሲኦል ያደረገ ስርዓት ጋር ከሆነ ሄዶ እየተፈራረመ ያለው። ሌላው ያነሳው ነጥብ አለ። ከህወሓት ጋርም ሆነ ከሌላ ጋር እየሰራ ነው በይፋ ምን ያደረግነው ነገር የለም። ትግሉን እኮ ከጀመርን 2 ዓመት አለፈን። እየሞተ ያለው እኮ የአማራ ህዝብ ነው። እየሞተ ያለው የአማራ ወጣት ነው። ለዚህ ትግል ለምንድነው ለሌላ ምን ሸልመው? ልክ ሌላ ኃይል እንዳደራጀን ህወሓት እንዳደራጀን ሻዕቢያ እንዳደራጀን አድርጎ የሚገለጽ ለዛውም በአማራ አንደበት ይሄ ራስ ጠልነት ነው በሚል ያስቀመጠው ነገር ለብዙዎቻችን የሚገዛን መሆን አለበት። ይሄ ነው መሰረታዊው ነገር። ሌሎችም ያሰቡ ካሉ ከብልጽግና ጋር ሆነን አማራን እናድናለን ብለው የተሰለፉ ካሉ ከማንም በላይ የአማራ ጠላት መሆናቸውን በደንብ ሊሰመርበት ይገባል። ብልጽግና መንደር ያለው በሙሉ ለአማራ ህዝብ ከፍተኛ የሆነ አደጋ ሊያመጣ የሚችል እንቅስቃሴ ነው የሚታየው። ያንን ነገር ሳይረዳ ዘሎ የገባው ሌላ ዓላማ ቢኖረው ነው። ያንን ዓላማ እንግዲህ ራሱ ነገ ከነጎዲያ ምናልባትም ብልጽግና ከስልጣን ሲወገድ ሊናዘዘው ይችላል። ስለዚህ እነዚህ ነገሮችን ማጥራትና በደንብ አስምሮ መሄድ የሚያስፈልግ ይመስለኛል። ገለታው ጥሩ ነገር ነው ያነሳው መሳይ። እንደው አንተ ስትናገር የሚታየኝ የነበረው ምንድነው ይሄ ከህወሓት ጋር እንሰራለን አንሰራ የሚለው በህወሓት ላይ ያለ ጥላቻ ግብ አድርጎ ማየት፣ ህወሓት ላይ ለሀገሪቱ ሽግግር የህወሓት መጥላት ግብ አድርጎ ማየት እንደ ሀገርም እኮ አክስሮናል። የአብይ አህመድ ብዙ ችግር እኮ ተሸፍኖ የነበረው በወቅቱም እንዳይስተካከል እኮ የሆነው
ህወሓት ላይ ያለ ጥላቻ ብዙ ሰዎች ህወሓትን ከመጥላታቸው የተነሳ ሽግግሩን በጣም በሰላ መንገድ የመተቸት በእርሊ በማለዳ የማስተካከል ስራ መስራት አልተቻለም። ስለዚህ በዛ ያወናበደ ህወሓት እንደዚህ ነው እያለ የበለጠ አውሬ ሆኖ የወጣ ስርዓት ነው ያለው። በአማራ ክልል ይሄ ሰው አሁን ያነሳውን ነገር ሲያነሳ አንድ ሁለት በጣም ትልቅ ነገር መነሳት ያለበት ነገር አለ። ከህወሓት ጋር መስራት እኮ ማለት እኮ ስትራቴጂ ጉዳይ እኮ ነው። ኮዝ እኮ አይደለም፣ ስትራቴጂ ነው። ከማን ጋር እንስራ የሚለው ተስማምተህ አንዳንድ ጊዜ ያለ አይደለም ለኮመን ለጋራ ግብ ሲባል የሚሰራ ነገር አለ። ከዛ በኋላ ሁለተኛ ምዕራፍ የምትለው ነገር አለ። በትግል ውስጥ አለ እንግዲህ በዓለም ትግል ውስጥ ነገር ግን ኮዙ አይደለም። ይሄን ሰው እኮ ምንድነው ምክንያት ነው አይደለም። በአማርኛ እንግዲህ ኮዝ ምክንያት ነው ወይም የአማራ ህዝብ ምክንያቱ የተነሳበት ምክንያት አይደለም የሚያነሳው። ከእንትና ጋር እንሰራለን አንሰራም የሚለው ነገር እኮ ሌላ የስትራቴጂ ጉዳይ እኮ ነው። በጣም ቀጭን ነገር እኮ እሱ እጅ ላይ ያሰጥም እኮ የሚችል ነገር መሆን የለበትም። የአማራ ህዝብ ምክንያቱ ወደ ጦርነት የገባበት ምክንያቱ እሱ ተሻሽሏል ወይ? እሱ እጅ ያሰጣል ወይ? ዛሬ አማራ በጎ ሆኖ ውሎ አድሯል ወይ የሚለው ነው። የፖለቲካ ሶሉሽን ተገኝቷል የሚለው ነው። እና ምንድነው ግን አንድ የሚያሳየው ነገር በሳይ ምንድነው ትግሉ እኔ አሁን የነ ማስረሻን ሳይ ምናልባትም ነገ ደግሞ አንድ እንደዚሁ የተንቀዋለለ የሚወጣ ከትግሉ ከፋኖ የሚወጣው ትግሉ እንደዚህ አይነት የአስቆሮቱ ይሁዳ አይነት እንትኖችን መሸከም የማይችልበት ምዕራፍ ላይ ነው የሚመስለው መሳይ። በጣም የሳት ግለት ሆኗል። እንደዚህ አይነት ነገር ይመጣ ነበር እኮ የታወቀ ነው። እንደዚህ አሁን የፋኖ አንድነት መምጣት ሲጀምር የጠራ ማዕከላዊ ኮሚቴ ወደ መወለድ ሲመጣ ትግሉ ሳት ሲሆን ከታች ያለው ህዝብ ጥያቄው ሲጨምር በዛ ውስጥ እንደነዚህ አይነት ሰዎች መቆየት አይችሉም። ስለዚህ በጊዜ ራሳቸውን ይሸኛሉ። ሲሸኙ ደግሞ በተቻለ መጠን የሆነ ዳሜጅ ወይም ደግሞ የሆነ ጉዳት አድርሰን እንሄድ ብለው ማስባቸው የማይቀር ነው። በጦርነት ውስጥ የታወቀ ነገር ስለሆነ የጦርነት ምንድነው ወታደራዊ ባለሙያ ባንሆንም ፖለቲካ ውስጥ እንደዚህ አይነት ሻጥሮች ይኖራሉ እና ይሄንን የአማራ ህዝብ ተረድቷል። ምንም ያመጣው ነገር የለም። ምናልባት ይሄ ሰው ሊታሰርም ይችላል እንዳልከውም ክፍለ ጦር የለው ምን የለው ወታደር የለው ብቻውን መጥቶ እንደዚህ አይነት ህገወጥ የሆነ ነገር ሰርቷል። አፍሪካን ዩኒየን ኢጋድን ሁሉ ሪጂናል የሆነ ፒስ አግሪመንት ተመልከተ። የኢትዮጵያ ፌደራል ጋር አይደለም እኮ ሪጂናል የሆነ አካባቢ የሆነ እንትን አወናብደዋቸው ወስደው ሞጅረዋቸው እነሱ መውጫቸው ቆዩ አይደለም መሳይና በተለያየ መልኩ የሀገሪቱ የጸጥታ ሁኔታም በከፍተኛ ደረጃ እያሽቆለቆለ የመጣበት የአማራ ክልል ብቻ ሳይሆን ሌሎችም አካባቢዎች ኦሮሚያም ትግራይም እንደዚሁም በሌሎች የኢትዮጵያ አካባቢዎች ሰሞኑን የጋምቤላን እየሰማን ነው ያለ ነው። ከጋምቤላ እንደዚሁ የደቡብ ሱዳን ሰዎች ተሰብስበው ወደ ጋምቤላ የገቡበት ሁኔታ ሀገሪቱ ባለቤት እንደሌላት በደንብ የታየበት አንድ አጋጣሚ ነው ማለት እንችላለን። በየቦታ ያለው ነገር አሁን ሚዲያዎችም እየዘገቡ አይደለም። ምናልባት አሁን ተራ ጉዳይ የሆነ መጣ መሰለኝ እንደዚህ አይነቱ ክስተት። እንደኛ አይነቱ ሚዲያም ሰፊ ሽፋን እየሰጠበት ያለ ጉዳይ አይደለም። ምናልባት ወደ ላይ የምናነሳው ወለጋ ላይ አንድ ቄስ ተገድለዋል። ሀገረ ስብከት ስራ አስኪያጅ ናቸው የተገደሉት። ምን ያህል በየዕለቱ ነገሮች እየተወሳሰቡ እየከፉ እንደመጡ ማሳያ ነው። የአሜሪካ መንግስትም እንደዚሁ አንድ የህዝብ እንደራሴ ያቀረቡት ረቂቅ ሀሳብ ትልቅ መነጋገሪያ ሆኗል። የቀጠናው ጭምር ነው። የኢትዮጵያ ብቻ ሳይሆን የአፍሪካው ቀንድ ስጋት ሆኗል ነው። ያንን ቀጠና በማወክ ረገድ የአብይ አህመድ አገዛዝ ሚናው ከፍተኛ እንደሆነ የሚገልጽ ሰነድ ነው እንግዲህ የተዘጋጀው። ምናልባት ይሄ ከጸደቀም ለአብይ አህመድ አገዛዝ ትልቅ አደጋ ሊሆን እንደሚችል ምንም ጥርጥር የለውም። ወደኋላ ላይ ጊዜ ካለ እናነሳዋለን። ነገር ግን እንደዚህ አይነት ቀውስ ሀገሪቱን መቆጣጠር ያቃተው ስርዓት ይሸላለማል እርስ በርስ። ሰሞኑን የፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል የተበታተነ ኃይል ነው የቀረው፣ ባዳዎችና ባንዳዎችን ልክ እያስገባን ነው፣ አሁን ተበታትነው ነው ያሉት፣ እሱን የቀረውን እንጨርሳለን፣ ለዚህ ደግሞ ትልቅ አስተዋጽኦ ያደረገው የጸጥታው መዋቅር ነው በሚል ምስጋናና ሽልማት ሲሰጥ የነበረበት መድረክ ነበርና ከንግግሩ ጀምሮ ይሄ ሰው ምናልባት ከ4-5 ወር በፊት እንደዚሁ ተመሳሳይ ቃለ መጠይቅ ሰጥቶ ነበረ። ይሄኛው የሰሞኑ በመድረክ ላይ ነው፣ ሽልማት ስነ ስርዓት የሆነ ምስጋና ፕሮግራም ላይ ነው። ያኛው ግን ለፋና ቴሌቪዥን በሰጠው ቃለ መጠይቅ ላይ በኢትዮጵያ በአሁኑ ሰዓት በየትኛውም አቅጣጫ ያለ ምንም የጸጥታ ስጋት መንቀሳቀስ ይቻላል አለ።
ይሄን ባለ በዛው ሰሞን ባሊዶሮ በጫንጮ በዛ በሰሜን ሸዋና ምስራቅ ሸዋ አካባቢ ከፍተኛ የሆነ እገታ መሰወር መግደል ተበራከተ እንደ ይሄ ሰውዬ ታዲያ የትኛው ቦታ ነው ኢትዮጵያውያን እንደልባቸው እንደፈለጋቸው ያለምን ስጋት ይንቀሳቀሳሉ ያለው ስለ የትኛው ኢትዮጵያ ነው እያወራ ያለው የሚል ጥያቄ እንድናነሳ አድርጓል መድረክ ላይ ወጡና ሁሉ ነገር ተቆጣጥረናል በእጃችን ገብቷል ይላሉ እነሱ ግን የሚሄዱት በመኪና አይደለም በሄሊኮፕተር ነው የሚሄዱት በአውሮፕላን ነው ሀገሪቱን እየተቆጣጠሩ አይደለም ከእጃቸው ወጥተዋል ምናልባትም አዲስ አበባና ዙሪያንም በቅርቡ ሊያጡ የሚችሉበት ሁኔታ ነው ያለው ይሄው ኮዲው ሸገር ከተማ ዙሪያ ምሽግ እየቆፈሩ ያሉበት ሁኔታ ነው ያለው ስለዚህ ምናልባት ይህንን ነገር እንዴት እናየዋለን አገዛዙ ከእለት ወደ እለት የመቆጣጠር ሰላም የማስፈን አቅሙ እያነሰን የመጣው እንዴት ታየዋለህ ገለታው ቅድም ካልነው ጋር የሚያዝ ነው መሳይ እኔ እንደው በጣም ቀለል ያለ ነገር ነው የሚመስለኝ ይሄ መንግስት ጠንካራ የሆነ ምንድነው የሚባለው አምባገነናዊ የሆነ ስርዓት ለመገንባት የሚያስችል የጸጥታና ወታደር አቅም የለው ተመቷል ወታደሩ በየቦታው ነው እየዞረ የሚመታው መሳይ በውስጥ ጦርነት ውስጥ የተመታ ነው ስለዚህ ሌጂቲሜሲ የሚባለው ይሄ ቅቡልነት የሀገር ጠባቂ ነው ብሎ ህዝቡ እንዳያምን አድርጎታል በውስጥ ጦርነት እንጂ ቅድም ያልከው ሱዳን የሆነ በሱዳን የሆነ ቦታ እንደዚህ ገባ ሲባል እኮ አይከነክነውም እኮ ወታደሩ ወጥቶ ብርሃኑ ጁላው መግለጫ ይሰጥ መሰለ አሁን በሱዳን ድንበራችን ተነካ ብሎ የሚቆጭ መሰለ የለም ውስጥ ጦርነት ውስጥ ነው የተጣደው እንደ ፖለቲከኛ ስለዚህ ይሄ እንደዚህ አይነት ሰራዊት ይዞ ጠንካራ የሆነ አምባገነን ስርዓት መገንባት አይቻልም ስለዚህ እኮ ነው ይሄ ቅድም ብዙ ጊዜ የሚነሳው የዚህ አብይ አህመድ ትልቅ ችግር ይሄ መቆጣጠር በተለይ ጸጥታን በሚመለከት መቆጣጠር አልቻለም ይሄ አቅሙ ደግሞ እየጊዜው ነው እየደከመ የሚሄደው አዲስ አበባ ዙሪያ ድረስ አሁን አዲስ አበባ ዙሪያ ሸገር አካባቢ ድረስ ምሽግ እስከ መቆፈር ድረስ እንግዲህ ሌላው በሙሉ ተበልተናል እንደ ባለፈው ያልከው እንደ አሳድ ማለት እኮ ነው ተበልቷል ስለዚህ አዲስ አበባ አካባቢ ምሽግን ቆፍር እስከ ማለት የሚያደርስ እንትና ያለው አንዱ ይሄ ነው ሁለተኛው ግን የባለስልጣናቱ ንግግር በሙሉ ቋንቋቸው እኮ የተለያየ ነው አንዱ ተቆጣጥረናል ይላል ሌላው ደግሞ አገሪቱን የሽብር ምድር አድርገዋታል መውጣት መግባት የማይቻልበትን ሁኔታ የፈጠሩ ሰዎች አሉ ብሎ ደግሞ ሌላው ብድግ ብሎ ይናገራል አንዱ ሚኒስቴር ይሄ መዘበራረቅ ልክ እንደ ባቢሎን ግንብ ማለት እኮ ነው የባቢሎን ግንብ ድሮ ምንድነው ወደ እግዚአብሔር እንደርሳለን ብሎ በትዕቢት ሰዎች ተነስተው ሲገነቡ እግዚአብሔር ከሰማይ ቋንቋቸው እንደበላለቀባቸው አሉና አንዱ የሚናገረው ሌላ ነው የሚናገረው ሌላ ነው እና መጨረሻ ላይ የፈረሰው በቋንቋ አለመግባባት በመቻላቸው ነውና የኢትዮጵያ ባለስልጣናትን ንግግር ስናይ በሙሉ በጸጥታ ጉዳይ ላይ በኢኮኖሚ ጉዳይ ላይ በፖለቲካው ጉዳይ ላይ በጣም የባቢሎን ቋንቋ የበዛው እና ይሄ የስርዓት መፍረስን የሚያሳይ ነውና እኔ እንደው ብዙም አይገርመኝም መሳይ በጣም የተደናገጠ መንግስት የሚያደርገው ነገር ነው የምናየው በሙሉ እንግዲህ እንዲህ አይነቱ በተለይ በጸጥታ መዋቅሩ መሃል ያለው ልዩነት ነገ ከነጎዲያ እርስ በርስም የሚታኮሱበት አንዱን የሚያጠፋበት ሁኔታም አዝማሚያም እንዳለ ይነገራል በአሁን ሰዓት አኩርፎ ያለ የጸጥታ መዋቅር እንዳለ አብይ አህመድ በየጊዜው የሆነ ነገር ሲፈጠር እንደው ገንጠል አድርጎ የሚያቋቁመው የተለየ የጸጥታ መዋቅር አለ እንደው ተደራጅተው ቁጭ ብለዋል ደሞዝ ይበላሉ መሳሪያ ታጥቀዋል ደሞ ሌላ ነገር ሲመጣ ሌላ ያደራጃል እንደነዚህ አይነት መዋቅሮች እየተናበቡ አይደለም አንዳንድ እርስ በርስም ይታኮሳሉ በአሁን ሰዓት መከላከያውና ፌደራል ፖሊሱ ይናበባሉ ይሄንን በደንብ ነገሩን ስትመረምረው ብዙ ክፍተቶች አሉ አሁን እንደው የሚባለው ካለመናበብ የተነሳ አንዱ ያንዱን ስልጣን ወሰን ስለማያቅ ነገ ከነጎዲያ የእርስ በርስ ነገር ሊጀመር ይችላል የሚለው ነገር በውስጣቸው አለ አሁን ሚሊሻውን ኦሮሚያ ክልል የሚቆጣጠረው የለም ሚሊሻው እንደፈለገ ነው የሚሆነው ራሱን የቻለ መንግስት ሆኗል ግብር ይቀበላል እያንዳንዱ መሳሪያ የታጠቀ ሚሊሻ መስምድነው ኬላ እየዘረጋ ገንዘብ የሚቀበልበት ሁኔታ ነው ያለው በእርግጥ አብይ አህመድ እኔ ጋር አትምጡ እዛው የዘረፋችሁ ኑሩ ብሎ በውስጥ ለውስጥ እንደነገራቸው ከራሳቸው አንደበት ሰምተናል ስለዚህ ይሄ ጸጥታ መዋቅሩ ዛሬ ተሸላለመው በየወንዙ ዳር የሚመሰጋገነው ነገ ከነጎዲያ በየኩርባው ጥይት ላለመተኳኮሱ ምንም ዋስትና የለም ገለታው I think እነዚህ ሶስት ተቋማት ለምሳሌ ፓርቲ ጸጥታው ወታደሩ በተለይ እነዚህ ሶስቱ
አሁን ጸጥታውና ወታደሩ የፖለቲካ አመራር ይሻል። እንደምታውቀው እንግዲህ በተለይ ወታደሩ የፖለቲካ አመራር ያስፈልገዋል፣ ጸጥታውም እንደዛ ያስፈልገዋልና ጠንካራ ፓርቲ ያስፈልጋል። አሁን ብልጽግና እንደ ብልጽግና ብቻ ስታየው የሆነ እኮ የትንቢት ይሄ በቃ ምንድነው ወደ ሃይማኖት ድርጅትነት ያደላ ዝም ብሎ መሰረታዊ ሆዶ የኢትዮጵያን ችግሮች ሁሉ ማያጠና ኦፖርቹኒቲስ የምንላቸው እነዚህ እድሎች የሰበሰቡት የሥራ እድል የምናምን የሰበሰበው ማህበር ነው ያለው። ይሄ ማህበር የፖለቲካ አመራር እየሰጠ ጸጥታውን ሊያጠናክረው በቁርጭምጭሚቱ ሊያቆመው እንደገና ሊያጸናው ያይበተነው ማለት ነው። ሊያጸናው የሚችል አይደለም እንደ ፓርቲ ሲታይ ማለት ነው። ወታደሩም የፖለቲካ አመራሩ በጣም የተበላሸ ስለሆነ ራሱ ፖለቲከኛ ሆኖ ነው የምናየው እና እነዚህ ሶስት ተቋማት እየፈረሱ ስለሆነ ትክክለ ሰውነታቸው ከመስመራቸው ወጥተው የሚራመዱ ስለሆነ መንግስት ሞኖፖሊ ኦፍ ፓወር ሊያመጣ አይችልም ኢትዮጵያ ውስጥ ወይም ደግሞ ይሄ መቆጣጠር አቅም ሊገነባ አይችልም በዚህ አካሄዱ። ስለዚህ መሰረታዊ የሆነ ሽንፈት መሰረታዊ የሆነ መፍረስ ፍርሳት አለው ማለት ነው። እዚህ ነው እኮ አሁን የተቸገርነው ምንድነው ይሄ ሁሉ አልሰራ ሲለው አብይ አህመድ ምንድነው የሚያደርገው በዛ በአካባቢው የገነባው የቤተ መንግስት ጦር ያ ሪፐብሊክ ምናምን የሚሉት ማለት ነው በሱ ነው አገር እየተመራ ያለው። እንደፈለገው ደብዳቤ ጽፎ አብይ አህመድ እንደፈለገው የባንክም ታንኩን የሚያዝበትን ስርዓት ቀጭን ስርዓት እንጂ ድርጅታዊ የሆነ እንደ ፓርቲ እንደ ጸጥታ እንደ ወታደር የተገነባ ነገር የለም። ለዚህ እኮ ነው ኢትዮጵያውያን አሁን የፋኖንም ትግል የሚደግፈው መሳይ እንደ ወታደር ክፍለ ጦር የተደራጀ የሚያስፈልገው ኮላፕስ ሊያደርግ ይችላል። ያካሄዱ በጣም ኮላፕስ ድንገት ሊወድቅ ይችላል የሚል ስጋትም ስላለኝ ገለታው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚደርሰው ከፍተኛ የሆነ መከራ አሁን እየጨመረ ነው የመጣው። አሁን ሰሞኑን የሰማነው በወለጋ ሆሮ ጉድሩ አካባቢ የአንድ ሀገር ስብከት ስራ አስኪያጅ መገደላቸው ተሰምቷል። ስራ አስኪያጁ ከሌሎች የቤተ ክርስቲያኒቱ አገልጋዮች ጋር አፍነው የወሰዱ ኃይሎች ናቸው። በኋላ ላይ ሌሎቹን ለቀው እኚህን ሀገር ስብከቱን ስራ አስኪያጅ መግደላቸው የተገለጸው በጣም የሚያሳዝን ነው። የቤተ ክርስቲያኒቱ አገልጋዮች ምዕመናን በየቦታው የሚደርስባቸው በደልን በተመለከተ ሰሞኑን ትንሽ የተጠናከረ እንቅስቃሴ በአርማዶ ባሉ ኢትዮጵያውያን ዘንድ እየተካሄደ ይገኛል። ኔዘርላንድ የሚገኙ የቤተ ክርስቲያኒቱ ልጆች ከኔዘርላንድ ፖለቲከኞች ጋር በመሆን ወደ አንድ እርምጃ ያደገ እንቅስቃሴ ውስጥ መግባታቸውን የሰማነው። ሰሞኑንም እዚህም አቡነ ሉቃስ እንደዚሁ አባ ገብርኤልን ጨምሮ ሌሎች የቤተ ክርስቲያኒቱ አባቶች የአሜሪካን አንድ ፖለቲከኛ ጽሕፈት ቤታቸው ድረስ ሄደው ያነጋገሩበትም ከዚህ አንጻር የሚጠቀስ ነው። ናይጄሪያ ላይ ፕሬዚዳንት ትራምፕ የወሰዱትን አይነት ቁርጠኛ አቋም በኢትዮጵያም እንዲወስዱ ግፊት እየተደረገ ይገኛል። ሰሞኑን በረቂቅ ደረጃ የተዘጋጀውና የአብይ አህመድ ባለስልጣናትን ለመቅጣት የታለመ ረቂቅ ሰነድ እንደዚሁ ቤተ ክርስቲያኒቱ ላይ የሚደርሰውንም በደልና ስቃይ እውቅና የሰጠ መሆኑን እንደዚሁ አንብበናል። ስለዚህ ነገ ከነገ ወዲያ ይህ ሰነድ ሕግ ሆኖ የሚወጣ ከሆነ ቤተክርስቲያኒቱ ላይ የሚደርሰው በደል በተወሰነ ደረጃ መቀነሱ የማይቀር ነው። ምክንያቱም አብይ አህመድ መጠምዘዣ እንደዚህ አይነት ነገርን ለመፈጸም የሚያስችለውን አቅም የሚያሳጣ እርምጃ ነው በዚሁ ሰነድ ላይ የተካተተውና ተስፋ የሚደረግበት ነው። በእርግጥ ሁሉም መፍትሄ ከውጪ እንዲመጣ አንጠብቅም። በራሳችን የምናገኛቸው መፍትሄዎች በራሳችን የምንደርስባቸው በመስዋዕትነት የምናገኛቸው መፍትሄዎች ናቸው ዘላቂ ጥቅም የሚኖራቸው። ነገር ግን ለተወሰነ ጊዜም ቢሆን የእነዚህን አካላት ድጋፍ ማግኘት የሚጠቅም እንጂ የሚጎዳ አይደለም። ደው ገለታዊንን እንዴት ታየዋለህ? ብዙ ነገሮች ተካተዋል። ይሄ ረቂቅ ሰነድ አብይ አህመድ በቀጠናው ከፍተኛ ስጋት እንደሆነ የሚያሳይ ነው። ቀጠናው እንዳይረጋጋ በማድረግ ረገድ የአብይ አህመድ አገዛዝ ትልቅ ሚና እንዳለው ነው የተመለከተው። እንግዲህ ሌሎች ሀገራትም በተለይ ምስራቅ አፍሪካ ላይ አብይ አህመድ እንደፈለገ ከሚዘውረው ከምስራቅ አፍሪካ በየነ መንግስታት ኢጋድ ውስጥ እየወጡ ነው ያሉት። ሱዳን የለችም፣ ኤርትራም ወጣለች፣ ሌሎችም ወጣ ገባ ነው የሚሉት። አብይ አህመድና የተወሰነ ክፍል ብቻ ነው ይህንን ኢጋድን ተሸክሞ ያለው። የራሱ ቀኝ እጅ የሆነውን ወርቅነህ ገበየሁን በቦታው አድርጎ በቀጠናው የበለጠ እንደውም ይሄ የኢጋድ የሚባለው ማህበር ከተመሰረተ በኋላ ነው ቀጠናው የበለጠ ቀውስ ውስጥ የሚገባው። ምንም መፍትሄ የሚያመጣ ነገር የለም። እናም ገለታው ከዚህ አንጻር እንዴት ታየዋለህ? ይህ ሰነድ እንዲጸድቅ ኢትዮጵያውያን ትብብር ማድረግ አለባቸው፣ መረባረብ አለባቸው። አሜሪካውያን ይህንን ነገር ሲያመጡ ቀላል የሚባል ጉዳት አይደለም።
ከእርዳታ ጀምሮ ከብዙ ነገሮች አንጻር የአብይ አህመድን አቅም ማሽመድመዱ የማይቀር ነውና እዚህ ሰነድ ላይ በርትቶ በጋራ መስራት የሚጠበቅ ይሆናል። በትክክል ነው መሳይ እንዳልከው መሰረታዊ ነገር በዚህ በዲፕሎማሲ ትግል ላይ ብዙ ራሳችንን መጣል ተገቢ አይደለም የሚለው መሰረታዊ ነገር ነው። ዋናው ትግል የራሳችን ነው። ግን ዲፕሎማሲ በዚህ ዓለም ላይ በጣም አስፈላጊ ነው። ከዲፕሎማሲ ውጪ የሆነ መንግስት የማይኖርባት ምድር ናት። አሁን በተለይ እነዚህ ሀያላን የሚባሉ ሀገራት እጃቸው ብዙ ነው፣ ጠንካራ ነው። በኢኮኖሚው ጉዳይ ላይ፣ በፖለቲካው፣ በሪጅኑ አቀጣናው ጉዳይ ላይ ብዙ ኢንተረስት ስላላቸው በዲፕሎማሲው አካባቢ የሚሰራው ስራ ትግላችንን ሊያግዝልን ይችላል እና ይሄ ወጣው ሪዞሉሽንም ኤችአሩ እንዲያልፍ እንዳልከው ኢትዮጵያውያን ብዙ ትግል ማድረግ አለብን። ከዚህ በፊት የምናስታውሰው በህወሓት ላይ ኤችአር 128 የሚባለው እንትን ህግ በህወሓት ላይ ያመጣውን ተጽዕኖ መቼም አንዘነጋው። በብዙ ጠንካራ ኢትዮጵያውያን ትግል ነው ያ ህግ የጸደቀው የነበረው። ስለዚህ ይሄም በተለይ በሃውሱ በኮንግረሱም ወደዛ ሄዶ እንዲያልፍ እና የአሜሪካ አቋም እንዲሆን ከዛ ወደ ሴኔት ደግሞ ወደ ህግ አውጪው እንዲሄድ ህግ እንዲሆን ህግ ተተክሎ ሆኖ እንዲተከል ማዕቀቡም በህግ ማዕቀፍ ውስጥ እንዲሆን የማድረጉ ትግልም ገና ይቀጥላል። ግን ዝም ብሎ በኮንግረሱ መጽደቁ በራሱ የአሜሪካ አቋም ስለሆነ እሱን የሚከተሉ ተቋማት ብዙ ናቸው እና ወደዛ እንዲደርስ ኢትዮጵያውያን ሁሉ ብዙ ትግል ማድረግ ይኖርብናል የሚለውን ነገር እኔም የምገዛው ነገር ነው መሳይ። በሪጅኑም አካባቢ ያለውን ተጽዕኖ ማሳየት አለብን። ያነሳው ኢጋድ ጉዳይም ራሱ ስታነሳ በጣም ነገር ረመኝ እኮ ነው። እኔም ኤርትራና ሱዳን አልክ፣ ሶማሊያ የሚያነሳት እኮ ነው። ሶማሊያ አሁን ጁባ ነው አይደል? ጁባላንድ ባለፈው ምክር ቤቱ ተሰብስቦ ከሶማሊያ ጋር ከዛሬ ጀምሮ አንኖርም ራሳችንን የቻልን ሀገር ነን ብለው ምክር አጸደቁ። እንግዲህ ከሶማሊያ ውስጥ ካሉ 6 ስቴቶች 3ቱ የሉም ማለት ነው። ሶማሌላንድን ጨምሮ 3ቱ ተገንጥለዋል ማለት ነው። ሀገርነት ስሜት እየተሰማቸው ነው ያለው። እንግዲህ ሶማሌ 6 ስንት ሀገር ልትሆን ነው ማለት 4-5 ሀገር ልትሆን ነው ማለት ነው። ሱዳን 3 ምናምን ልትሆን ነው ማለት ነው። በየውስጣቸው ደግሞ ኢትዮጵያ ውስጥ ያለው ግጭት የታወቀ ነውና ይሄ ኢጋድ የሚባል ድርጅት ዋናው ዓላማው የተወሰኑ ህጎችን እንትን እያለ ፕሮዲዩስ እያደረገ ምንድነው ሪዞሉሽንስ ፕሮዲዩስ እያደረገ መንግስት ከመንግስት በቀጣናው ትስስር እንዲኖር ብዙ እየጣረ ሲሰራ አታየው። አስፈላጊነቱ ላይ መቼም ሁላችን እናምናለን፣ ግን ሲሰራ አታየው። በተለይ ወርቅነህ ገበየሁ ወደዛ ሲመጣ ቀድሞም የታወቀ ነበርና በቀጣናው ምንም ሊያግዝ አልቻለም። ስለዚህ ይሄ ሀገር ይህንን እያየ ይመስላል። ይህንን እንደ ዋናው ነገር ያነሳው ሪዞሉሽኑን ሁሉም ኢትዮጵያዊ ለየአካባቢው ተወካዮች የማሳወቅ ሎቢ የማድረግ ስራ መስራት ይኖርብናል የሚለውን የምገዛለው መሳይ። ገለታው እንግዲህ ሀገሪቱ በእንደዚህ አይነት ቁምስቅል ሁኔታ ውስጥ ባለችበት በኢኮኖሚውም በጸጥታውም በሁሉ ረገድ እንኳን አይደለም ለኢትዮጵያውያን ለተቀረው የዓለም ክፍልም አሳሳቢና ስጋት ውስጥ በከተተበት በዚህ ወቅት ላይ የብልጽግና ሰዎች ትሩፋት ብስራት እያሉ ስም እየሰጡ አሁን ደግሞ እንደ ፋሽን የያዙት ነገር አለ። ያንዱ ክልል አመራር ሌላ ክልል እየሄደን ህዝቡን የሚያነጋግሩበት መድረክ ደግሞ ሰሞኑን የብልጽግና አመራሮች ከፍተዋል። የጉባ ብስራት እና የምንድነው የመደመር መንግስት ትሩፋት በሚል መሪ ቃል ነው አሉ። ጉባ ማለት እንግዲህ የአባይ ግድብ ያረፈበት ቦታ መጠሪያ ነው። የጉባ ብስራት አሉት። ምንድነው በስራቱ? ብስራቱን እኮ አጣን። የጉባ በረከት ምንድነው? የአባይ ግድብ በረከት ምንድነው? ኢትዮጵያውያን ከዚህ በረከት ተቋድሰዋል ወይ? እንግዲህ አሁን 4ኛ ወር ላይ ነው ያለነው። ታህሳስ የተመረቀው መስከረም ከመግባቱ በፊት ነው። እስካሁን ምንም ያየነው ነገር የለም። መብራት ይጠፋል፣ የመብራት ታሪፍ ይጨምራል። ብስራቱ ምንድነው? የመደመር መንግስት ትሩፋት የሚሉትስ ምንድነው? የኢትዮጵያ ህዝብ ከመደመር መንግስት ያገኘው ትሩፋት ምንድነው? ትሩፋቱን ብንገልጽ ምናልባት ትሩፋቶች ተብለው በዝርዝር የሚቀመጡት መከራ፣ እርዛት፣ ስቃይ፣ ጦርነት ብልጽግና ከመጣ ለኢትዮጵያ ህዝብ ተደራርበው የመጡበት። ስለዚህ የብልጽግና ወይም የመደመር መንግስት ትሩፋቶች ምንድናቸው ብለን ብንፈልግ አንዱን እንኳን ልናገኝ አልቻለም። ከመፈክር የዘለለ ከቃል ያለፈ አንዳች ጠብ የሚል ነገር ያላመጣው የብልጽግና መንግስት በየክፍለ ሀገሩ በየከተማው እየሄደ ህዝቡን እያደረቀን ያለው። አሁንም በዚህ በሰሞኑም ተመሳሳይ የሆነ ህዝባዊ መድረክ ከፍተው እንደዚሁ
ምናልባትም ከምርጫ ጋር የተያዘ ቅስቀሳ ሊሆን ይችላል። ግን ባዶ እጃቸውን ሄደው ህዝብ እያደረቁት ይገኛሉ። ለማንኛውም እንዴት አየው? ይሄ የጉባ ብስራቶችና የመደመር መንግስት ትሩፋቶች በሚል መሪ ቃል የብልጽግና ባለስልጣናት በየከተማው እየዞሩ ነው። እንደዚህም ብዬ ሳይ በምናብ እንደበለው ስታይ በህሊና ስታይ አብይ ይሰበስባቸዋል ይመስለኛል እነዚህ የካቢኔ አባላት ባለስልጣናት እና ህዝቡ እኮ አልተረዳውም፣ ለውጡ አልተገነዘበው። እነሱ ደግሞ ይፈራሉ፣ ያው እሱም መካብ ነው የሚሉትና እስኪ ራሳችን ሄደን እናስረዳ። በየቦታው አዳነች ሀረር ሂጂ እንትና ማነህ ፋይናንስ ሚኒስትሩ ባህር ዳር ሄድ ምናምን ከዚህ በፊት ሲያደርጉት እኮ ነበር እንደምታውቀው አድርገውታል። እንትና ደሴ ሄድ እየተባለ ሽመልስ ደሴ ሄድ ተብሎ ጥሩ አድርጎ አስተካክሎ መጣ እና እነዚህ ሰዎች አንደኛ ይሄ ስትራቴጂው ራሱ ዝም ብሎ ግብታዊ ነው፣ ምንም ፕላን የለውም። ዝም ብሎ አገርን የሚመራ ሰው እንደዚህ በቅድ በምን የሚያደርገው ነገር አይደለም። ዝም ብሎ ድንገት ተነስቶ እስቲ እንትና እዚህ ሄድ እንትና ስትሄድ እና ሄድ የሚለው አይነት አሰራር ነው ያለው። ከዚህ በፊት እንደዚህ ዞረን በየቦታው ሄደ ምን አመጣን የሚባል ግምገማ የለም። አብይ ግምገማን አስቀርቷል። ስለዚህ ያንን ፋሽን ይከተላሉ፣ የሚያመጣው ነገር የለም። ሁሉ በላይ ግን የሚያሳስበን ነገር ይሄ የመደመር መንግስት የሚባል ነገር ነው። የመደመር መንግስት ነው ይዘው የሚሄዱት። እንግዲህ መቼም ብዙ ጊዜ መሐመድ ጋዳፊን እያነሳን ሰው አናሰለችም። እሳቸው አንዳንድ ሰዎች ምን አሉኝ በቀደም ከጋዳፊ ጋር የሚመሳሰል ነገር አለው አብይ ስላ እሳቸው እኮ ቢያንስ በስልጣን ላይ ያሉ ህዝባቸው አይራብም ነበር የተሻሉ ነበሩ እኮ አሉ። እውነትም ነው ለነገሩ በስልጣን ላይ በነበሩበት። ግን የሊቢያ ህዝብ ጥያቄ ደግሞ መራመድ ፈልጓል። የነጻነት ጉዳይ፣ የመጽሐፍ የማንበብ ጉዳይ አንስቷል እና የሚያስገርምህ ነገር ያን መጽሐፍ ጽፈው አብይ የሚያደርጋቸውን ነው የሚያደርጉት። እኚህ ሰው የሚያደርጉትን ነው አብይ የሚያደርገው። በጣም ነው የገረመኝ ይመስላል። ግሪን መጽሐፍ የሚባለውን ከጻፉ በኋላ በየቦታው ይለኩ ነበረ። ሰዎችን ባለስልጣናት እየላኩ ስልጠና ያሰጣሉ። ከዛ ያ ስልጠና እንዲወርድ አድርገው እስከ ትምህርት ቤት ድረስ መንግስት አቋም ብቻ አይደለም እስከ ትምህርት ቤት ድረስ ልጆች እንዲማሩ በዛ መጽሐፍ ግሪን ቡክ በሚባሉ እንዲማሩ ያደረጉ ነው። ያን ብቻ አይደለም የተማረው አብይ አህመድ። ከዛ በ2011 አካባቢ ነው ሰው ተነሳባቸው፣ ሊቢያውያን ተነሱባቸው። ሲነሱ የሚገርም ነገር መሐመድ ጋዳፊ መቼም ከኔ በላይ ታውቀዋለህ መሳይ፣ ቤተ መንግስት መኖሪያቸው ውስጥ የቴሌቪዥን ስቱዲዮ አላቸው። አንድ ክፍል የቴሌቪዥን ማሰራጫ አላቸው። እዛ ቁጭ ይላሉ፣ ለባብሰው ቁጭ ይላሉ። ራሳቸው አንድ ቢቀርጽ ሰው አለ ቀርጾ ያ በቴሌቪዥን ያስተላልፋሉና ሲያስተላልፉ ስድብ ይዘው መጡ። ያው የ2011 እንትን ጊዜ ማለት ነው አመጽ ጊዜ ምን የሚል ስድብ ይዘው መጡ። እነዚህ በረሮና አይጦች ናቸው በሊቢያ ህዝብ ላይ በለውጥ ላይ የተነሱት ብለው ያንን ስድብ ይዘው መጡ እና ጠላት ናቸው፣ ኤነሚስ ናቸው። እንደ በረሮች ነው፣ እንደ ሰው አንቆጥራቸው። በረሮ ነው የሚባሉት፣ አይጦች ናቸው። ብዙ ጊዜ የሚደጋግሙት በረሮ ነበር በቴሌቪዥን እና እንደዚህ አይነት ስድብ ይዘው መጡ። የሊቢያ ህዝብ የተበሳጨ መጽሐፋቸውን እየቀደደ መጨረሻ ላይ ያው እንግዲህ የሚሆኑትን ሆኑ። ግን ለውጡ ያሳዝናል። ከሳቸው በኋላ የተሻለ ስርዓት አለመገንባቱ። አብይ እኮ እንደዛ እኮ ነው። አንድ በኩል ይሄ መደመር መንግስትን ይልካል፣ በሌላ በኩል ህዝብ ይሳደባል። በቀደም ያልነው የራስ ተባይ ናችሁ የሚለው ነገር ከሊቢያ ጋር መንግስት ጋር ከመሐመድ ጋዳፊ ጋር የሚያመሳስለው ነገር የመደመር መንግስት የሚለው ብዙ ጊዜ እኮ ሁለት ነገር እኮ ህዝቡ ማንሳት አለበት መሳይ በየቦታው ሲሄድ። አንደኛ ይሄንን ወደ ስልጣን ስትመጣ ነግረህናል ወይ? መጀመሪያ ማለት እንደ መንግስት ተቋም ሆኖ እኛ እሺ ብለናል ወይ? ኢትዮጵያ ህዝብ አይዲዮሎጂ አይደለም ፖሊሲ አይደለም የሚመረጠው ብለናል ወይ? ሁለተኛው ኢትዮጵያ ውስጥ ቼክ ኤንድ ባላንስ አይደለም ወይ የሚያስፈልገው? የተቸገርነው መንግስት ተደምሮብን አይደለም ወይ? ኢትዮጵያን እኮ በጣም የተቸገርነው ፍርድ ቤትና ምንድነው አስፈጻሚውና ፓርላማው ተደምሮብናል፣ ተጠቃሎብናል። እና ያንን የመለየት ዛ ሰርጀሪ ሰርቶ እንዴት ምንድነው ቼክ ኤንድ ባላንስ አንዱ ተቋም ሌላውን የሚቆጣጠርበት ስርዓት እሱ ነው ያጣነው። መንግስት ይለያይ ነው እንጂ የመደመር መንግስት ምንድነው የሚል ነገር መነሳት ያለበት ይመስለኛል። ዞሮ ግን ይሄ ዙረት በየቦታው የሚሄዱት ሰዎቹ ቅድም ካነሳነው የድንጋጤ ሩጫ ጋር ነው። በድንጋጤ ነው እየሮጡ ያሉት የሚል ነው እኔ የምረዳው መሳይ። ብልጽግና ብዙ ጊዜ ተሰርቶ ያላለቀ ፓርቲ ነው የሚለው በፊት ስንለው የነበረው አሁን የበለጠ ፍንትው እያለ የመጣ ይመስላል። የሚገርምህ ሄደው እኮ የሚሰበስባቸው የራሳቸውን ሰዎች ነው፣ ህብረተሰቡን አይደለም እኮ። የብልጽግና ሰዎችን የሚከፈላቸውን
ምናልባት መንግስት ቢቀያየር ሁሌም የመጣን ሁሉ አፋሻ ጎንባሽ የሆነን ደግሞ ከህብረተሰብ ውስጥ አንዳንድ ሽማግሌዎች አሮጊቶች አይጠፉም። ምንም ማንም ቢመጣ ሰይጣንም ቢመጣ አሜን ብለው ተቀብለው የሚኖሩ አሉ። ይሄ አደርባይነት የተጠናወታቸው በየከተማው አሉ። እንደዚህ አይነት ማህበረሰብ ሰዎች መቼም በየከተማችን ሁላችንም ጥሩ ብንባል አንዳንድ ሰዎችን ስማቸውን ጠቅሰን መግለጽ እንችላለን። እንዲህ አይነት ሰዎችን ይጠራሉ። ከዛ የራሳቸውን ደጋፊ ይጠራሉ። እዛው ተነጋግረው ይበተናል። አለቀ። ሌላ ምንም የኢትዮጵያውያን ችግር መሰረታዊ የሆነ መፍትሄ እሱ ላይ ነክተው እንኳን የሚያውቁ አይደሉም። አንዱ የዚህ የህዝባዊ ኮንፈረንስ እያሉ የሚሄዱበት እንትን እርስ በእርስ ተነጋግሮ ተወዳድሶ ተሸላልሞ መበታተን ነው። ከዛ አለቀ። የዚህ ምናልባት የአሁኑ የተለየ የሚያደርገው አንደኛ ስርዓቱ እየፈረሰ ባለበት ጊዜ፣ በፊትም በእርግጥ በሁለት እግሩ ቆም አይደለም፣ አሁን ግን ወደ መቃብሩ እያዘገመ ባለበት ጊዜ የሚከናወን ነው። ከፍተኛ ድንጋጤ ውስጥ ገብተዋል። ሰሞኑን ስንል እንደነበረውም በወረዳና በዞን ደረጃ ብልጽግና እየፈረሰ ነው። መቆጣጠር አቅቶታል። ቀደም ሲል ያልነው ነው ስርዓት አልበኝነት የተፈጠረበት። አሁን እየፈረሰ ያለ መንግስት ስለሆነ ምን ማድረግ አለብን ስጋት ቢይዛቸው ቢጨንቃቸው ነፍስ ውጪ ነፍስ ግቢ ሲሆንባቸው ጊዜ ነው አሁን ሄደው እንደው ለራሳቸው ትንሽ ፍርሃት ማስታገሻ በሚል በየከተማው እየዞሩ ያሉት። እንግዲህ ሌላው ምናልባት ከዚህ ጋር ተያይዞ ሊመጣ የሚችለው የምርጫ ጉዳይ ነው። አንዳንዶች የሚያነሱት ምርጫ ደርሷል፣ እንደው ሰው ቀደም ሲል አንተ ያልከዋል ሰው ምን ሰራውን አልተረዳ ከሆነ እስቲ እንንገረው። መቼም አይቶ መመስከር ካልቻለ እንደው ነግረነው እንኳን ይረዳን በሚል ነው። ባለፈው ታስታውሳለህ ሁሉንም የህብረተሰብ ክፍል አዲስ አበባ እየጠራ አብይ አህመድ ሲያነጋግር እዚህ መታችሁ ታያላችሁ፣ ሄዳችሁ እዛ ስትመለሱ ግን አትናገሩም ያያችሁትን የሚል ነገር አንስቷል። ሰው በየሰፈሩ በየመንደሩ ችግርን እያየ አዲስ አበባ ላይ አምፖል ስለተሰቀለ ኢትዮጵያ ተለውጣለች ብሎ እንዲያምን ይፈልጋል አብይ አህመድ። እንግዲህ አዲስ አበባ መተው ያዩት የኮሪደር ልማት ብሎ እሱ የሰራቸውን ዘንባባና ብልጭ ድርግም የሚል አምፖል ነው። እሱን አይተዋል። እሱን ሄደው ለየወረዳቸውና ለመጡበት ማህበረሰብ ክፍል ኢትዮጵያ እኮ አድጋለች ብለው እንዲያሳምኑ ነው የፈለገው። ይህንን ይዞ ነው እንግዲህ አሁን ምርጫ ላይ እንደው ህዝቡን አሳምኛ አሁንም ተጨማሪ 5 ዓመት ኮንትራት ወስዳለሁ ያለው። የምርጫው ነገር ያከተመ ያበቃ ጉዳይ ነው። ምርጫ የሚባል ነገር ኢትዮጵያ ውስጥ የለም። አብይ አህመድም ነግሮናል። ምን ፈልገው የተወሰኑ ሰዎች እንዲገቡ እንጂ የምርጫ ጉዳይ ያለቀ ያበቃ ጉዳይ እንደሆነ ነግሮናል። ይህንንም በተመለከተ የህዝቡን የልብ ትርታ ለማዳመጥ ምንድነው ዓላማ ያደረገ ጉዞ እንደሆነ ወይም ደግሞ ዙረት እንደሆነ ነው የሰማነውና እውነት ለመናገር ገለታው የህዝብ ሀብት የመንግስት ሀብት አጠቃላይ የህዝብ ጊዜ የመንግስት የሥራ ጊዜ የሚባክንበት ዝም ብሎ በንቶ ፈንቶ እንደው ፎቶግራፍና ቪዲዮ ተነስተው እሱን የሚቆጣጠሩት ሚዲያ ላይ ይለቃሉ። ጫውታው በቃ። ከዛ በኋላ ብልጽግና በትክክል ሀገር እየመራ ነው ለራሱ ምንድነው ምስጋና አቅርቦ ለመቀጠል ያሰበና የወሰነ ነው ይመስለው። የአብይ አህመድ እዚህ ያያችሁትን ዜና ይዛችሁ አትሄዱም የሚለውን ነገር ሳስብ የሚገርመኝ ነገር ነው በጣም መሳይ። እንግዲህ አዲስ አበባ ለምሳሌ ኮሪደር አካባቢ ያሳያቸዋል። የተባሉትን አምፖሎች ያያሉ። ቤተ መንግስቱ በጣም እየተስፋፋ ነው። እነዚህን ያያሉ እንበል እንግዲህ አንድ የታችኛው ስልጣን ያላቸው የወረዳ ሊቀመንበር ሊሆን ይችላል። የሆነ ቀበሌ እንውሰድ አፋር ውስጥ እና ይሄ ሰው እንግዲህ ይህንን ዜና ይዞ ይሄድ። በጣም ወርቃማ የሆኑ አምፖሎች አዲስ አበባ ተንጠልጥለዋል። የኮሪደር መንገድ እየተሰራ ነው ያለው። ቤተ መንግስቱ እየተስፋፋ ነው ያለው ብሎ ለዛ ህዝብ መናገር አለበት። አሁን ለዛ ለአፋር ህዝብ ጨለማ ላይ ለተቀመጠ ህዝብ ትግራይ ውስጥ አማራ ክልል ውስጥ ምንም መብራት ለማያይ ገበሬ ይሄንን ሰብስቦ ይሄንን ዜና መናገር አለበት መሳይ። እንደውም የሚያስገርም ነገር እኮ ነው በጣም። ቤተ መንግስት ተስፋፍቷል፣ ሙዚየም ሁሉ ያምራል የሚል ዜና ይዞ ለዛ ደሃ ገበሬ ስድብ ነው መቼም በእውነት ስድብ ነው። እቅድ ይዞ መሄድ አንድ ነገር ነው። በአካባቢያችሁ ይሄ ሊሰራ ነው። ከጠቅላይ ሚኒስትሩ ጋር ተነጋገርን። በተነጋገርነው መሰረት እንደዚህ አይነት ፕላን ተነጋግረናልና እዚህ ይሄንን ግንባታ ልናደርግ ነው ማለት አንድ መቼም የምስራች ዜና ነው። ቤተ መንግስት ተወዋል የሚል ዜና ይዛችኋል ሄዳችሁ የሚለው ክሱ ራሱ በጣም ያስገርማል። እኛ ሀገር መቼም በጣም ወደፊትም ራሱ ታሪክ ሆኖ ሲጻፍ የሚቀጥለው ትውልድ ምን እያለ እንዴት እያሰበ እንደሚረዳው አላውቅም። የምርጫ ጉዳይ እኮ ያነሳው ነገር ነው። ምርጫ ቢያንስ
ተመራጭ ያስፈልጋል። እንግዲህ ምርጫ ሲባል የሚመረጡ ፓርቲዎች መኖር አለባቸው። አስመራጩ የጸዳ መሆን አለበት። ሰላም መኖር አለበት። ፒስ የምንለው ማለት ነው። ብዙ ነገሮች ብዙ ድባቦች ያስፈልጋሉ። በዛ ውስጥ አይደለችም ያለችው ምድሪቱ። አብይ አህመድ እየተሯሯጠ ያለው ምንድነው? ዝም ብሎ እንደው የተወሰኑ ቦታዎች ተሯሩጦ ምርጫ ተደርጓል ብሎ በምርጫ ስም መቆየት ነው። የዓለም አቀፍ ህብረተሰቡን ስለሚፈራ ነው ይህች ምዕራፍ በምን መንገድ በምን ቅርጽ ቆያለሁ የሚለው ነው። አይ ሆፕ እኔ መቼም ኢትዮጵያውያን በተለይ ፓርቲዎች ይሄንን ቦይኮት እያደረጉ ሰላማዊ ትግል ነው ቦይኮት ማለት ምርጫ ውስጥ አንገባም ማለት እያደረጉ ይሄንን የአብይ አህመድን የማስመሰል ምርጫ አስመስሎ እንደገና የኢትዮጵያን ህዝብ እንደገና ለሌላ ቀጣይ እዳ እና ለሌላ ቀጣይ መከራ የሚያዘጋጅን ኃይል የማስቆም እምቢኝ ማለት ቦይኮት የማድረግ ስራ ይሰራሉ ብዬ ነው ማስበው። መሳይ ገለታው ሌላው ከሰሞኑ ከተሰሙ ጉዳዮች አንዱ የዳንኤል ክብረት ስልጠና መስጠት ነው። ዳንኤል ክብረት የኪነ ጥበብ ባለሙያዎችን ሰብስቦ ስልጠና ሲሰጥ ነበር። በዋናነት ትርክት እና ታሪክን በተመለከተ ምንድናቸው በሚል በኪነ ጥበብ ስራዎች ውስጥ እነዚህ ነገሮች እንዲንጸባረቁ በተለይ የመደመር መንግስት ይዘው የተነሳቸው እሳቤዎች አሉ፣ ህልሞች አሉ። እነሱን እንዴት በኪነ ጥበብ ስራዎች ማንጸባረቅ ይቻላል ነው። የጋራ እይታ፣ አንድ አይነት እይታ እንዲኖር ያስፈልጋል፣ ወደ ውስጥ መመልከት አለብን የሚሉ ሀሳቦች ላይ ያተኮረ ስልጠና እየሰጠ ይገኛል። እንግዲህ የኪነ ጥበብ ሰዎችን ብቻ ሳይሆን ሰሞኑን ደግሞ ያው ከፍርሃትም ከስጋትም አገዛዙ ከገባበት መጠን ሰፊ ፍርሃት ጋር ተያይዞ ቲክቶከሮችን ሳይቀር እየሰበሰበ የብልጽግና አባል የብልጽግና ተልዕኮ አስፈጻሚ ለማድረግ እንቅስቃሴ ጀምሯል። እያሰረም እያስፈራራም እነዚህ ልጆች በሚያነሷቸው አጫጭር የቲክቶክ ዝግጅታቸው ላይ እንደዚሁ ስለመደመር መንግስትም ሆነ መንግስት ለሚከተላቸው አንዳንድ ነገሮች እንዲያነሱ ነው የተነገራቸው። ሰሞኑን የአዲስ አበባ የጸጥታና ሰላም ዘርፍ ኃላፊዋ ሊዲያ ሰብስባቸው እንደዚሁ ስታስፈራራቸው እንደነበረ ሰምተናል። ሌላ ጉዳይ ነው። ሰሞኑን አንድ ልጅ ተያዘ ተባለ። በአለባበሱ ነው የታሰረው ተባለ። በአለባበሱም ይሁን በምን አብይ አህመድ የሚያስጨንቀው ያልነበረም። ሀገሪቱ ትልልቅ ቋጥኝ የሚያካክሉ ችግሮችን ተሸክማ አለባበስ እንዲህ ሆኗል ብሎ የሚያስር መንግስት መኖሩ ይሄ ከፌዝም ባለፈ በኢትዮጵያ ህዝብ ላይ ያለው ንቀት የሚያሳይ ነው። ለማንኛውም በቲያትሩም በሙዚቃውም በሶሻል ሚዲያውም የብልጽግና መንግስት የመደመር መንግስት ትሩፋቶች እንዲንጸባረቁና እንዲጎሉ ተፈልጓል። የዳንኤል ክብረት ስልጠናም ያን ላይ ያተኮረ ነው። አንድ ሁለት ጥያቄዎችን ማንሳት ከተቻለ፣ አንደኛ ዳንኤል ክብረት ማን ነው? እንዲህ አይነት ስልጠና ለመስጠት ምንድን ነው እሱ ይህንን ለመስጠት ለምን ተመረጠ የሚለውን ማንሳቱ ተገቢነት አለው። እንደ እርጎ ዝንብ ሁሉ ቦታ ላይ ጥልቅ ማለት ነገር እናይበታለን። በየትኛውም መንገድ የአብይ አህመድ እንቅስቃሴዎች ባሉበት ሁሉ በሆነ ነገር ጥልቅ ሲል ታገኘዋለህ። አሁን ደግሞ እዚህ ነገር ላይ ገብቶ ስልጠና ሲሰጥ አይተነዋልና ግን ለምን ተፈለገ? አብይ አህመድ ሁሉ ነገር ስለመደመር መንግስት እንዲያስብ ይፈልጋል። ኢትዮጵያውያን ሲነሱ ሲቀመጡ ሲያስቡ ሲበሉ ሲጠጡ ሁሉ መደመር መንግስት የሚለው ከጭንቅላታቸውና ከአፋቸው እንዳይጠፋ ፈልጓል። አሁን ወደፊት የሚወጡ ቲያትሮች፣ ወደፊት የሚወጡ ሙዚቃዎች፣ አጫጭር ተውኔቶች፣ ድራማዎች በሙሉ ወይ አብይ ስም የገባበት ወይ መደመር የሚል ቃል የገባበት ካልሆነ ምናልባትም ያ ምንድነው በአገዛዙ የበቀል እርምጃ ሊወሰድበት ይችላል። ስለዚህ ከወዲሁ በጣም ከፍተኛ የሆነ ጫና እየተደረገባቸው እንዳለ የጥበብ ሰዎች ላይ ከዚህ ከዳንኤል ክብረት ስልጠና መረዳት ይቻላል። እንደው ምን አነሳ 26 ደቂቃ የሆነ አንድ ንግግሩን ስልጠና ሲሰጥ ሰምቼው ነበረ። ስለ ታሪክ ያስተምራል። የአባይ ወንዝ እንዴት የጠላቶች አይን ማረፊያ ሆኖ ኢትዮጵያን ዳር እንዳቆያት፣ ከቀይ ባህር እንዴት ተገፍትረን እንደቀረን እነዚህ ነገሮችን ወደ ኋላ ተመልሶ በተረዳው ልክ ያስተማረ እንደነበረ ነው ያየሁትና እንዴት አየው አጠቃላይ የዳንኤል ክብረትን መድረክ? እንዳልከው በሁለት መንገድ ማየት ጥሩ ነው። የመጀመሪያው በምን ካፓሲቲ በምን አቅም ነው የሚገኘው ይሄ ሰው ስልጣና የሚሰጠው በምን ነው የሚለው በጣም አስገራሚው ነገር እሱ ነው። እንግዲህ አንድ ትልቅ ካምፓኒ የነበራቸው አንድ ሰው ነበሩና ካምፓኒው ውስጥ ዘመዳቸውን ዝም ብሎ ያስገቡታል መሳይ እና ተወሰነ ስራ ድርሻ ተሰጥቶታል እና እሱ የዝምድና ስሜት ስለሚሰማው ዘበኞቹ ጋር ሄደና እንዴት ነው ስራ ጥሩ ነው እየተካሄደ ነው ይላል።
እዛ ደግሞ ሂሳብ ክፍል ሄዶ ሂሳቡ ጥሩ ነው ይላል። እዛ ማኔጀሮቹ ጋር ገብቶ ማኔጀርመንቱ እንዴት ነው ይላል። እኛ ሁሉም ጋር ይገባል። የቤተ ዘመድ ልጅ ነኝ በሚል ስሜት ነው እንደዛ ህገ ወጥ የሆነ ስርዓት የማይጠብቅ እንትን ያደርጋልና በብዙዎች ዘንድ በጣም ተከፍተው ያዩት ነበር። በቃ ምንም አላዋቂ አድርገው ያስቡት ነበር። ዳንኤል እንደዛ ነው የሚመስለኝ እኔ። አሁን ይሄ ኢሹ የጸጥታ ጉዳይ ነው ያነሳው፣ በሙሉ የጸጥታ ጉዳይ ነው። ትምህርት የለም እዚህ ውስጥ፣ ጤና የለም፣ ማህበራዊ ጉዳይ የሚባሉ አለ አይደለም። እነዚህ በኢትዮጵያ ማህበራዊ ጉዳይ ውስጥ የሚተነተኑ እነሱ የሉም። ስለ ጸጥታ ጉዳይ ነው። በጸጥታው ዘርፍ የተቀመጠ ሰው አለ አይደል? አማካሪ አለ፣ የጸጥታ ዘርፍ የሚባል ይመስለኛል እዛ ይኖራል። የኢኮኖሚ አማካሪ ምናምን እንደሚባለው የጸጥታ ደግሞ ይኖራል። ያ ሰው መጥቶ በተለይ ቀይ ባህርን የአባይን ጉዳይ አንስቶ በጸጥታ ጉዳይ ላይ ነው ማለት አንድ ነገር ነው እና ይሄ የማህበራዊ ጉዳይ፣ የትምህርት፣ የጤና፣ የባህል የምናምን አማካሪ የሆነ ሰው መጥቶ የጸጥታ ጉዳይ ጭብጥ አድርጎ የሚናገርበት ሀገር ያ ያልኩ ሰው የልጅ አይነት ባህሪ ነው። በቃ ዘምዘም ጥልቅ ማለት ደግሞ ሃይም አይባልም። እንደዛ አይነት ባህሪ ነው ያለው። አንድ ሁለተኛው ጥልቀት ነው። የሚናገረው ነገር ከአቅሙም በላይ ስለሆነ የሚያነሳው ያላጠናውን ማለት ነው። ሌላ ምንም ነገር አይደለም። የሰውየውን ካሊበር መንካት አንችልም እኛ፣ ግን ያላጠናውም። አሁን የሚናገራቸው ነገሮች በሙሉ አንዳንዶቹ ትክክል አይደሉም። አንዳንዶቹ ደግሞ ማንም ተራ ሰው የሚያውቀው ነው። ሰው ሁሉ ማያውቅ መስሎት የሚተነትነው የሚናገረው እና አንድ አማካሪ ከምትለው ሰው እንደዚህ አይነት ነገር ስትሰማ በጣም ያሳዝናል። ግን የሆነ ግን ዓላማ አላቸው። ዓላማው ምንድነው? አንደኛው አሁን ምንድነው ዳንኤል ሲናገር የምንሰማው ኢትዮጵያ ብዙ ተፈጥሮ ሀብት አላት፣ እንደ ወርቅ የሞላት ናት እና ከዚህ የተነሳ ጦርነት አይቀርልንም። እንግዲህ ተመልከተው ፕሬሚስ ምንለው ወይም ደግሞ ይሄ ምንድነው መነሻውና መደምደሚያው አይቀርልንም። የውስጥም ጦርነት የውጭም ችግር ይኖርብናል፣ ስንከላከል ነው መኖር ያለብን ነው። ስለዚህ አሁን አንዱ የተፈለገው ነገር በእነዚህ አርቲስቶች ልብ ውስጥ በተቻለ መንገድ እንደው ዳንኤልን አምነው እነሱ እንዲሰርጽ የተፈለገው ይሄ ችግር ኢትዮጵያ ሀብታም ከመሆኗ ጋር የተያያዘ የፋኖ ችግር በለው የፋኖ የተነሳው ኦላጭ እንትን የተነሳው ከውጭ ኃይሎች ጋር እየተያያዘ ኢትዮጵያ ሀብቷን ለመዝረፍ የሚፈልጉ ኃይሎች የውስጥ ሰላም እንዳይኖራት ስለሚያደርጉ ነው እንጂ ኢትዮጵያ ውስጥ የዲሞክራሲ ጥያቄ፣ ፍትህ ጥያቄ ምናምን የሚባለው ነገር በቃ ለገሸሽ ለማድረግ ሙከራ እየተደረገ ነው ያለው እና ይሄንን እኔ መቼም የሚቀበል ዝንጉ ሰው አለ ብዬም አላስብም። ሁለተኛው ነገር አንዱ ይሄ ነው። ሁለተኛው ነገር ይሄ የውስጥ ችግሮችን ውጫዊ ወደ ማድረግ ወደ ሪጅን የመወርወር ወደ ቀጣና የመወርወር ነገር ለቀጣናው ሐሳብ የመወር ወደዛ ተመልከቱ፣ ወደ አባይ ተመልከት፣ ወደ ቀይ ባህር ተመልከት ነው። እዚህ የኑሮ ውድነት እየጠበሰ ያለው ህዝብ እዚህ የሰላም ጉዳይ መውጣት መግባት ቀደም ያልነው የማይቻልበት አዲስ አበባ ዙሪያ ምሽግ የሚቆፍር መንግስት ቀይ ባህርን ተመልከቱ ይላል እና ይሄ አንዱ የፍርሃቱ ማሳያ ነው። አንዱ ሚሽን ይመስለኛል። ተበትነዋል፣ በቃ ተበትነዋል። አሁን እነዚህም ሰዎች ሄደው እነዚህ ባለስልጣን ነው የሚናገሩት። ወደ ቀይ ባህር ተመልከቱ፣ ወደ አባይ ተመልከቱ እና የኢትዮጵያ ህዝብ አሁን አንመለከትም። ሁልጊዜም ሀብታችን ነው አባይ፣ ሀብታችን ነው። ቀይ ባህር ጎን ነው ያለነው፣ ወደፊት ይፈታል እሱ። አሁን መሰረታዊ ችግር ኢትዮጵያ ውስጥ የኑሯችን ሁኔታ የሰላማችን ሁኔታ መፈታት አለበት። እንደዚህ አይነት አጀንዳ አታምጣ ነበር መባል። አሁን አርቲስቱም ያንን እኮ ነው ማለት ያለበት መሰለኝ። ቅደም ተከተል ያስፈልጋል። ወደ ሪጅን የሚታየው ውስጥ ጤና ሲሆን ጀመር ታመናል፣ እንደ ሀገር ሰላም አተናል። አንድ ሁለተኛ አርቲስት እኮ መሳይ አርቲስት እኮ በአብዛኛው ድራማ የሚሰራው አሁን የተለያዩ ሀገሮች ውስጥ ቲያትር የሚሰራው እኮ የህብረተሰብን እኮ ህመም ይዘው ነው የሚነሱት። ዳንኤል አላወቃቸው እነዚህን አርቲስቶች። የእነዚህ ሰዎች ነፍስ ከህብረተሰቡ ጋር የተቆራኘ ነው፣ በጣም የተቆራኘ ነው። የኑሮ ጉዳይ የሚያንገበግባቸው ናቸው። ስለዚህ አሁን እንደው መድረኩን ለቀቅ ቢያደርግላቸው ምናባቸውን ከፈት አድርጋችሁ በምናባችሁ ተራመዱ፣ ለምናባችሁ እኔ ልጓም አላበጅም፣ ተራመዱ፣ የፈለጋችሁትን ነገር አድርጉ ቢባሉ እነዚህ ሰዎች የኑሮን ውድነት አንስተው ነው ቲያትር የሚሰሩት። የህብረተሰቡን ችግር የኑሮ የመንቀሳቀስ ችግር አንስተው ነው ድራማ የሚሰሩት፣ ልቦለድ የሚጽፉት። ስለዚህ ያንን እንዳያረጉ ምናባቸውን በፈረስ የመለጎም በቀይ ባህር ላይና በምንድነው በዚህ በአባይ ላይ ብቻ አተኩሩ፣ ያ ደግሞ ብሔራዊ ጥቅም ነው የሚል ነውና የኢትዮጵያ ብሔራዊ ጥቅም የውስጥ ጥቅሟ ተነክቷል። አሁን አይደለም መሳይ፣ የውስጥ ጥቅማችን የውስጥ ማንነታችን ኢነር ፒስ የሚባለው የውስጥ ሰላማችን ተነክቷል።
ስለዚህ አርቲስት ሁሉ የዛ ላይ አተኩሮ በእውነት የኢትዮጵያውያንን ብሶት ይዘግባል፣ ቲያትርም ይሰራዋል፣ በስነ ቃሉ ማነው በሙያው ይገልጸዋል ብዬ ነው የማምነው። መሳይ ግን የሰውየው ንግግር በጣም ያስገርማል በእውነት። በጣም እንግዲህ ሌላው ከሰሞኑ ከሚነሱ ጉዳዮች አንዱ እዚህ አሜሪካ ሀገር የሚኖሩ ኢትዮጵያውያን ላይ የመጣው አንድ አደጋ ነው። በተለይም የአሜሪካንን ቪዛ ይዘው መጥተው ያ ቪዛ ጊዜው አልፎበት እዚህ በጊዜያዊ ማቆያ ፍቃድ ቴምፖራሪ በሆነ መልኩ እየተፈቀደላቸው ነበሩ። ባለፉት 2 ዓመታት በተለይ በባይደን ጊዜ የተፈቀደ ነው። በኢትዮጵያ በነበረው ጦርነት ምክንያት ወደ ኢትዮጵያ መመለስ ስለማይችሉ ጊዜያዊ ማቆያ ፍቃድ ተሰጥቷቸው የቆዩ ኢትዮጵያውያን አሉ። ያንን ፍቃድ ሰሞኑን ፕሬዚዳንት ትራምፕ እንዲነሳ አድርጓል። ያንን ተከትሎም ኢትዮጵያውያን በተለይ ይሄ አደጋ ላይ ያሉ ኢትዮጵያውያን ከፍተኛ ጭንቀት ውስጥ እንዳሉ እየሰማን እንገኛለን። በተለያዩ እኛም በዙሪያችን ያሉትንም እንደዚሁ የደረሰባቸውን ጭንቀት በቅርበት እየታዘብን እንገኛለን። እንግዲህ ፕሬዚዳንት ትራምፕ ይህንን መብት ወይም ደግሞ ይህንን ፍቃድ ከነፈጉ በኋላ በ60 ቀናት ውስጥ በገዛ ፍቃዳቸው አሜሪካንን ለቀው እንዲሄዱ ጠይቀዋል። ይህንን ለሚያደርጉ $1000 በስጦታ እንደሚሰጣቸው ነው የገለጹት። በራሳቸው ጊዜ የሚሄዱ ምናልባት ወደፊት መምጣት እንኳን ቢፈልጉ የማይከለከሉ መሆናቸውንም ጭምር እንዲህ አይነት ነገሮችም እየተገለጸላቸው ነው የሚገኘው። ነገር ግን ይህንን እድል ሳይጠቀሙ 60 ቀን ካለፋቸው የአሜሪካ መንግስት በሚያዘጋጃቸው አውሮፕላኖች በግድ እንዲወጡ ይደረጋል ወይም ዲፖርት ይደረጋሉ ማለት ነው። ይሄ ደግሞ በዚህ መልኩ የተባረረ ሰው ወደፊት አሜሪካ የመግባት እድሉ ሙሉ በሙሉ የተዘጋ ይሆናል ማለት ነው። እነዚህ ነገሮች በእርግጥ ያስጨንቃሉ። አሜሪካ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ በተለይ የውጭ ዜጎች ላይ እየተፈጸመ ያለው ማዋከብ እስከምን ሊለጠጥ ይችላል የሚለውንም ከህግ ባለሙያዎች ጋርም እንደዚሁ በምትነጋገርበት ጊዜ የሚያስቀምጧቸው ነገሮች አሉ። አሁን በፕሬዚዳንት ትራምፕ በሚከተሉት ፖሊሲ ምክንያት ብዙዎቹ የውጭ ዜጎች በተለይ ወረቀት የሌላቸው በስጋት ውስጥ ነው ያሉት። ይህን ተከትሎ የብልጽግና ሰዎች ሰርግና ምላሽ የሆነ ዜና ያገኙን የመሰላቸው በጣም ደስ ብሏቸዋል። እንደውም ይሄ እድሜ ለኤአይ ቴክኖሎጂ አርቲፊሻል ኢንተለጀንስ አሁን ሰሞኑን ደግሞ የልደቱ አያሌውንና የገዱ አንዳርጋቸውን ፎቶ ሻንጣ ሲይዘው ከአሜሪካ ዲፖርት ሊደረጉ ነው ብለው እየተጽናኑ ነው ያሉት። ይሄ እርምጃ የተወሰደው ደግሞ ኢትዮጵያውን ሰላም ስለሆነች ነው። ያኔ የተከለከለው ትግራይ ጦርነት ስለነበረ ነው የተፈቀደው። አሁን ደግሞ የተነሳው ኢትዮጵያ ሰላም ስለሆነች ነው። ኢትዮጵያ መልካም ሁኔታ ላይ እንዳለች አሜሪካ በተዘዋዋሪ እውቅና እየሰጠች ነው ብለው ለራሳቸው እየተጽናኑ ያሉ የብልጽግና መንደር ሰዎችን እያየን እየታዘብንም ያለንበት ሰሞን ላይ ነው የምንገኘው። ገለታው እንዴት ታየዋለህ? እሱን ዜና እኔም አይቻለሁኝ። የአሜሪካ መንግስት ኢትዮጵያ በጎ ናት፣ ሰላም ናት እና ወደ ሀገራችሁ ሂዱ አለ። ይሄ የሚያሳየው የአሜሪካ መንግስት ለኢትዮጵያ ያለውን የሰላም ሁኔታ እውቅና እየሰጠ ነው የሚል ድምዳሜ ነገር ለማስተላለፍ ሲሞክሩ ይታያል። ግን ሁለት ነገር አለ መሳይ። አንደኛው ይሄ ቲፒኤስ የሚባለው እንደምታውቀው ቴምፖራሪ ወይም ጊዜያዊ ጥበቃ ነው። በየ6 ወሩ በየአመቱ እንደዚህ የሚታደስ ነው። ከዚህ ከአሳይለም ጋር የተገናኘ አይደለም። ማጠቃላይ ሀገሩ ሁኔታ ለምሳሌ በወረርሽኝ ሊሆን ይችላል፣ በበሽታ እዚህ ሀገር ይገቡና ከገቡ በኋላ ወደዛ ለመመለስ የማያስችል ወረርሽኝ ሊሆን ይችላል፣ ወይ ተፈጥሮ አደጋ ሊሆን ይችላል፣ ወይ ጦርነት ሊሆን ይችላል። ይህንን ሁኔታ እዚህ ሀገር ደህንነት ይገመግምና ለዚህ ሀገር ይህንን ቲፒኤስ ሰጥቻለሁ ይላል። እንደዚህ ነው እየተደረገ የቆየው። እንዳልከው ኢትዮጵያም ከዚህ በፊት በነበረው ጦርነት ምክንያት ይሄ እድል ተሰጥቶ ነበረ። በኋላ ደግሞ እንግዲህ ዛሬ እየተነሳ ነው ያለው። ግን አንድ መሰረታዊ ነገር ምንድነው? አሁን ይሄ ህግ የሚነሳው አሜሪካ የሀገሮችን ሁኔታ እየገመገመች አይደለችም መሳይ፣ የገመገመች አይደለችም። ከራሷ አንጻር ነው ይሄን ውሳኔ የወሰነች ያለችው። ይሄንን ማየት ቀላል ይመስለኛል። ከቅርብ ጊዜ በፊት የአሜሪካ መንግስት ራሱ ኢትዮጵያን የሚመለከት ምንድነው ያወጣው ሪፖርት በገጽ ብዛት አንደኛ ሆኖ አይደለም መሳይ፣ አውርተንበታል እኮ በደንብ ተወያይተንበታል። አስተውት ሌሎች ሀገሮች ላይ የሌለ አንቀጽ ተጨምሮበት፣ ለምሳሌ ምንድነው የጦር ወንጀል፣ የዘር ማጥፋት ምልክቶች ወዘተርፈ ቋለብሽ ብላ እኮ የወንጀል ማዕት ነው ያሸከማት ምድሪቱን። እና ያ ነው ግምገማው፣ የአሜሪካ መንግስት ግምገማ። ኢትዮጵያ አሁን ያለችበት ሁኔታ በዘር ፍጅት የሚጠየቁ መሪዎች ያሉባት፣ በውስጥ ግጭት ከፍተኛ ግጭት ውስጥ ያለች፣ የሃይማኖት ተቋማት
ከፍተኛ ችግር ውስጥ ያሉበት ሰብአዊ መብት በጣም ከባድ ችግር ውስጥ ያለባት ምድር ናት የሚል ግምገማ ነው ያለው። ነገር ግን ይሄ ቲፒኤስ አሁን ኢትዮጵያ ካለችበት ሁኔታ ጋራ ተገናዝቦ የወጣ አይደለም። ኢትዮጵያን ብቻ አይደለም መሳይ ወደ 12 ሀገሮች ናቸው ነው ያየሁት። ከነዛ ውስጥ ብዙ ኦልሞስት ሁሉም ማለት ይችላል 4-5 ሀገር ነው የቀረው። ሁሉም ተርሚኔት ተደርገዋል። ለምሳሌ ሶሪያን ብትወስድ ሶሪያ ተርሚኔት ተደርጎ ግን ፍርድ ቤት አቁሞታል። የሶሪያ ሰዎች እንደዚህ አክቲቪስቶች ምናምን ሄደው ፍርድ ቤት ለጊዜው አግዶታል። በርማ ለምሳሌ በርማ ሚያንማር ማለት ነው። ሚያንማር የበርማ ጉዳይ አለ። አፍጋኒስታን የሚገርም ነገር እነ ደቡብ ሱዳን ሳይቀር ተነስቶባቸዋል እና እነ ቬኔዙዌላ የመሳሰሉ ሀገሮች በጣም ብዙ ሀገሮች ታግዷል። ያ ማለት ሀገራቸው ሰላም ነው ብላ ይች ሀገር ደምደም አይደለም። አሁን እንደምታውቀው የትራምፕ አድሚኒስትሬሽን በተለይ በኢሚግሬሽን ላይ በጣም ጥብቅ እንትን ያለው አመለካከት ነው ያለው። ወደ 1.2 ሚሊዮን ህዝብ ነው ያለው በዚህ በቲፒኤስ ስር። በኢትዮጵያ ውስጥ የኢትዮጵያውያን ወደ 4500 አካባቢ ነው አሉ የሚባለው። ስለዚህ ይሄንን መቀነስ አለብን ከሚል አዋጅ የመጣ ነው እና ኢትዮጵያን ብቻ የሚመለከት አይደለም ማለት ነው። እንግዲህ ከዛ ባሻገር ይሄ ቴምፖራሪ ፕሮቴክሽን የሚባለው ስቴተስ ሲነሳ ግን እነዚህ ወገኖቻችን ወደ 4000 ምናምን የሚደርሱ ኢትዮጵያውያን አለ ነው የሚለው ስታቲስቲክስ የሚያሳየው። እነዚህ ወገኖቻችን የመጀመሪያው ነገር የህግ ባለሙያዎች አሉ መሳይዝ ያገር እንዴት ቪዛ መቀየር እንደሚቻል። ለምሳሌ አንዱ የዚህ አሳይለም መጠየቅ ነው መብታቸው። አሳይለም መጠየቅ መብታቸው ነው። ወደ አሳይለም መጠየቅ ቪዛቸውን ወደ ሌላ የማዞር ስራ መስራት ይኖርባቸዋል። ከሁሉ በላይ ግን ባለሙያዎች የህግ ባለሙያዎች አሉ እዚህ ሀገር፣ አማካሪዎች አሉ ይሄን ጉዳይ የሚያጠኑ። ወደ እነሱ በመሄድ ባለተሰጣቸው ቀን በዚህ 60 ቀን ቪዛቸውን የማዞር ነገር መስራት ይጠበቅባቸዋል የሚል ነገር ነው። ግን ከዋናው እኛ የህጉን ጉዳይ ብዙ አናውቅም። መሰረታዊው ነገር ግን ከኢትዮጵያም ይሁን ከበርማ ጋርም ይሁን ከአፍጋኒስታን ጋር ከሶሪያም ጋር አገሩ ሰላም ነው የሚል ግምገማ ጋር የተያያዘ ውሳኔ አይደለም። በአጠቃላይ 1.2 ሚሊዮን በዚህ ፕሮቴክሽን ስር ያሉ አሉ በዙ ነው በዛ። ስለዚህ ይሄንን መቀነስ አለብን ብዙውን መዝጋት አለብን ከሚል ጋር የተያያዘ ነው ማለት ነው መሰለኝ። እንግዲህ ይሄን በተመለከተ የህግ ባለሙያ ማነጋገር ያለብን ይመስለናል። በነገራችን ላይ የተለያዩ የኢትዮጵያ ህግ ባለሙያዎች በዚህ ጉዳይ ላይ በማህበራዊ ሚዲያም በራሳቸውም እንደዚህ በአንዳንድ ሚኒስትሪ ሚዲያዎችም እየወጡ ነገሩን በተመለከተ ማብራሪያ እየሰጡ ነው ያሉት። በችኮላና በጥድፊያ ነገሩን ሳያገናዝቡ ሌላ እርምጃ ውስጥ እንዳይገቡ የህግ አማካሪያቸውን ኢትዮጵያንም እንደዚሁ መድረስ አለባቸው ማግኘት አለባቸው። በዚህ አንጻር እኛም የሚመለከተውን አካል አቅርበን ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው የሚያሳይ አንድ ዝግጅት የምናቀርብ እንደሚሆን ከወዲሁ እንገልጻለን ማለት ነው። ገለታው ዝግጅታችን ከማብቃታችን በፊት አሁን እዚህ ቁጭ ብለን ከአማራ ፋኖ ብሔራዊ ኃይል ጎንደር ሰሜን አማራ ቀጠና በላይ ዘለቀ እዚህ የደረሰን ዜና ነው። ትንሽ ድሉ ጠንከር ያለና በርከት ያለ አገዛዙ ኃይል የተደመሰሰበት በመሆኑ እንዲሁ መጨረሻ ላይ ችን መረጃ ለተመልካቾች አካፍለን ልንሰናበት ፈልጌ ነው። ያው የመተማ ወረዳ መሻ ቀበሌ በተደረገ ለአስጨራሽ ማጥቃት ውጊያ ነው ከፍተኛ ቁጥር ያለው። ምናልባት ሰብስበን መረጃውን ሰሞኑን ለተመልካቾች እናቀርባለን። አሁን በግርድፉ የላኩልን ነው። እንደዚህ አይነት ድሎች ሲገለጹ በቁጥር ምን ያህል ወታደር እንደተገደለ፣ ምን ያህል እንደተማረከ፣ ምን ያህል መሳሪያ እንደተገኘ ገና ተሰብስቦ ባላለቀበት ውጊያው እንደተደረገ ነው የህዝብ ግንኙነት ኃላፊው አርበኛ ዮሐንስ ንጉሱ ወዲያው ያደረሰን። ስለዚህ ውጊያዎች በከፍተኛ ሁኔታ በተለያዩ በርካታ ድሎች ታጅበው እንደቀጠሉ ናቸው። በዚህም በመቶዎች የሚቆጠሩ የጠላት ኃይል መደምሰሳቸውን፣ በርካቶች ቆስለው ከጥቅም ውጭ መሆናቸውን፣ ስፍር ቁጥር የሌለው የጦር መሳሪያ መማረኩን እንደተለመደም ያው የወታደሮቹን የምርኮኞቹን በተመለከተ በቪዲዮ ተቀርጾ እንደሚልኩም ጭምር የገለጸልኝን ማስታወሻ ነው ለተመልካቾች እያጋራው ያለሁት። እንግዲህ የአማራ ህዝብ ትግል ቀጥሏል። ግለሰቦች ሊሄዱ ሊመጡ ሊመላለሱ ይችላሉ። ይሄ ትግል ግን ከግለሰብ ፍላጎት ከግለሰብ ከአጠቃላይ ከተቋማት በላይ የሆነ የህዝብ ትግል ነውና እንዲህ አይነቱ ድሎች ተጨማሪ ሌሎች በርካታ የህዝብ ብስራቶችን ከአማራ ክልል የምንሰማበት ጊዜ ሩቅ አይደለም። ይህንን ለተመልካች በማካፈል ነው እንግዲህ ዝግጅታችንን የምናበቃው። ገለታው የምጨምረው ከሌለ ልንሰናበት ነው። የምጨምረው የለም መሳይ። መጀመሪያ ላይ የሀገረ ስብከት
ሆሮ ጉድሩ ላይ ሞቱ የሃይማኖት አባት በእውነት የተሰማንን ጥልቅ ሐዘን መግለጽ እንወዳለን። ግን እባካችሁ አባቶች ተቆጡ፣ ሲኖዶስ ውስጥ ያላችሁ ጳጳሳት ተቆጡ። መቼ ነው የምትቆጡት? በእውነት በዚህ ሁኔታ እቺ ቤተክርስቲያን ልትቀጥል አትችልም። መሳይና ምዕመናንም በጎ ቁጣ መጽሐፍ ቅዱስም ይላል በጎ ቁጣ ተቆጡ ይላልና ቤተክርስቲያን እንደው ይሄንን ታደርግ ዘንድ ለመማጸን ነው መጨረሻ ላይ መሳይ። አመሰግናለሁ ገለታው። እንግዲህ በዚሁ የዛሬውን ዝግጅት እናበቃለን ማለት ነው። ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።